ብዙዎቻችን በአንድ ግንኙነት ውስጥ ሆነን ነገሮች ጥሩ እየሄዱ እንዳልሆነ እያወቅንም ግን ነገ ይስተካከላል፣ በሚቀጥለው ሳምንት፣ ምናልባት በሚቀጥለው ወር፣ በሚቀጥለው ዓመት ጊዜ ልስጠው እስኪ ያሳለፈው ነገር ነው እያለን ራሳችንን ወደ ባሱ ችግሮችና መጨረሻው ወደማይታወቅ አዘቅት ውስጥ እንገታለን። ራሳችንን እናታልላለን። ጊዜያችንና ወጣትነታችን ግን እንደ ሻማ እየቀለጠ እየሄደ እንደሆነ ልብ ልንል ይገባል። ለመሆኑ የፍቅር ግንኙነት ይበቃል ብሎ ለማቆም ትክክለኛው ጊዜና ትክክለኛው ምክንያት የትኛው ነው? ዛሬ ውሳኔ እንድትወስኑ ቆም ብላችሁ ያላችሁበትን ግንኙነት እንድታስቡ የሚያደርጉ 4 መሰረታዊ ነጥቦችን የምናነሳ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በቀጥታ ወደ መጀመሪያው ነጥባችን እንሄዳለን። ጊዜ ሊሰጠው የማይገባው ትልቁ ነገር አካላዊ፣ ስሜታዊ ወይም ደግሞ መንፈሳዊ የሆኑ እሴቶቻችንን የሚጎዳ ወይም አንድ ሰው በተደጋጋሚ ሞራላዊና አካላዊ ጥቃቶችን እያደረሰባችሁ ወይም ደግሞ ለእናንተ ፍጹም ሪስፔክት የሌለው ሰው እንደሆነ እያወቃችሁ ሪሌሽንሽፕ ውስጥ መቆየት ለነጋችሁ አደጋን ይዛችሁ ነው የምትመጡት። እንደዚህ አይነትን ሰው ለመቀየር ጊዜ አትስጡ። ይሄ ሰው ከመቀየሩ በፊት የእናንተን ህይወት ሙሉ ለሙሉ ነው የሚያውቀው። ለዚህ ግንኙነት ነገ የሚባል ስንቅ የለም፣ ተስፋ የሚባል ነገር የለው። የትኛውም ግንኙነት እኛ ስንኖር ነው የምንኖረው። እኛ ቢዩዝ እየተደረገን እኛ የሆኑ ጥቃቶች፣ የስድብ፣ የመንፈሳዊ ጥቃቶች እየደረሱብን ነገ የሚባል ተስፋ የለም። ቢኮዝ እኛ ማንነታችን ካጣ በኋላ የሚለወጥ ሰው የለም። ያ ሰው ወደ ተሻለ ሰው ነው የሚሄደው፣ እኛን ጥሎ ነው የሚሄደው። ሶ ራሳችንን ሁሌም ቢሆን ማስቀደም አለብን። ጉዳት እየደረሰብን እንደሆነ እያወቅን ስለሚወደኝ ነው የሚመታኝ፣ ስለሚወደኝ ነው የሚቀናው እያልን ራሳችንን አጉል የሞኝ ተስፋ ውስጥ መክተት የለብን። ፍቅር በጭራሽ መሸማቀቅና ፍርሃት ሊሆን አይገባው። ሌላው ደግሞ ግንኙነቱን ለማዳን ብቻችሁን የምትወጡ ከሆነ፣ ብቻችሁን የምትደውሉ ከሆነ፣ እናንተ ብቻ ከሆናችሁ እንገናኝ የምትሉት፣ እናንተ ብቻ ከሆናችሁ ዴቶችን የምታመቻቹት፣ እናንተ ብቻ ከሆናችሁ ፋሚሊ ፊውቸር የምታወሩት የምታስቡት፣ ያ ሰው ፍጹም ሀሳብ ከሌለው ማድረጉ በጣም የሩቅ ጉዳይ ነው። ጭራሽ ሀሳብ የሌላቸው ሰዎች አሉ። ስለ እንደዚህ ጉዳይ እንድታወሯቸው ነው አይፈልጉ፣ በሂደት እናየዋለን የሚሏቸው አይነት ሰዎች አሉ። እንደዚህ አይነት ሰዎች ጊዜ መስጠት ያለምንም ጥርጥር ጊዜያችሁን፣ ጉልበታችሁን፣ አቅማችሁን እንዲሁም ተስፋችሁን ሪሌሽንሽፕ ላይ ያላችሁ እምነት ነው የሚገለው። እናንተ ብቻ ኢፈርት አድርጋችሁ የሚዘልቅ ግንኙነት ነው። የትኛውም ሰው ለፈለገው ግንኙነት እኩል ነው ኢፈርት የሚያደርገው። ሁለት ልቦች እኩል እስካልፈለጉ ድረስ፣ ሁለት ልቦች እያንዳንዱን ነገር ሳክሪፋይስ እኩል የማያደርጉ ከሆነ ግንኙነቱ የጊዜ ጉዳይ ነው እንጂ መቋረጡ አይቀርም። ቢኮዝ ሌላኛው ሰው እንደዛ ኢፈርት የሚያደርግለትን ሰው የጊዜ ጉዳይ ነው ማግኘቱ አይቀርም። የዛን ጊዜ መሀል ላይ ጥሏችሁ የሚሄደው እናንተን ነው ማለት ነው። እስከዛሬ ድረስ ያደረጋችሁት ነገር በሙሉ በከንቱ በዜሮ ይባዛባችኋል። ይሄ ደግሞ በቀጣይ ለሚመጣው ትክክለኛ ሰው የተሳሳተ ተስፋ፣ የተሳሳተ ኢነርጂ ይዘን እንድንጠብቀው ያደርገናል። ይሄ አጉል ትዕግስታችን የዛሬን ነገራችን ብቻ አይደለም የሚጎዳብን፣ ነገ ላይ የምንቀጥለውን ሪሌሽንሽፕም ነው። ለነገ ህይወታችን ነገ ትክክለኛው ሰው ሲመጣ በላሸውን አመለካከታችንን ይዘን ነው የምንቀጥለው። እሱ ደግሞ እድሜያችንን በሙሉ በጸጸት እና በቁጭት እንድንቀጥል ነው የሚያደርገን። በሶስተኛነት ደረጃ የምንመለከተው ደግሞ የህይወት ግባችን፣ እሴቶቻችን፣ አላማዎቻችን አንድ ካሉ፣ ለምሳሌ አንዲት ሴት ልጅ በ25 ዓመቴ ማግባት ፈልጋለሁኝ፣ በ30 ዓመቴ ነው የምወልደው ወይም ደግሞ ጭራሽ መውለድ አልፈልግም የምትል ብትሆንና ባሏ ደግሞ እንደመፈጠሩ የማግባት እቅድ የሌለው ሰው፣ ልጅ የመውለድ እቅድ የሌለው ሰው እንዲሁ መኖር የሚፈልግ ሰው ከሆነ ይሄ ራሳችሁን ከማጥፋት ለይተን የምናየው ጉዳይ አይደለም። ቢኮዝ እያንዳንዱ ነገራችሁ እንዳልኳችሁ ምናችሁ የሚመሳሰል ሰው አይደለም። ከእንደዚህ አይነት ሰዎች ጋር አብረን በምንሆንበት ጊዜ ላይ ነገ እኮ ነው ይለውጠዋለሁ ብለን ልንቀጥል እንችላለን፣ ግን ነገ የሚባል ነገር የለንም። ስለዚህ ህይወታችንን፣ ሁሉ ነገራችንን ሊያሳጣን ይችላል። ይህንን ደግሞ በቀላሉ የምናየው ጉዳይ አይደለም። ሰው በጊዜ መለየት የተሻለ ነው፣ ግዴታ አይደለም። ግዴታ የሆነ ግንኙነት እንደማይሰምር እያወቅን እርግጠኛ እንደሆነ ያ ግንኙነት የት እንደሚሄድ አስፈላጊ አይደለም። አንዳንድ ጊዜ ደግሞ ግንኙነት ወዴት እንደሚሄድ እንኳን ማናቃቸው ግንኙነቶች አሉ። ለምሳሌ በጊዜ ሂደት እንያቸው የሚሉ ጉዳዮች ኦር ምንድነን ሲባል ስም የሌለው ሪሌሽንሽፕ የሌለው፣ በቃ ሳገኝሽ ደስ ይለኛል፣ ላጣሽ አልፈልግም፣ ላጣህ አልፈልግም፣ ግን እንደዚህ ነን ማለት አልችልም፣ ካለፈው ህመም ያልዳንኩኝም። እኛ ማንንም ሰው የማዳን ኃላፊነት የለብንም። መጀመሪያ ራሳችንን መኖር ያለብን። የትኛውም ሰው አሁን ላይ በተለይ ሴት ስትሆኑ፣ ሌላ ሴቶች እህቶቻችን በደንብ የምንለው አንድ ነገር ቢኖር፣ እድሜ መቀለጃ አይደለም፣ ግዴታም አይደለም የሆነ ግንኙነት ውስጥ መግባት። በቃ
የሆነ ግንኙነቶች የማይሰምሩልን አይነት ከሆነ ራሳችን ላይ ፎከስ እናድርግ፣ ቤተሰባችን ላይ እናድርግ፣ ማህበረሰባችን ላይ፣ እምነታችን ላይ፣ ራስን መገንባት ላይ በደንብ ፎከስ ማድረግ እንችላለን። ግዴታ አይደለም ማለት ግን ሌሎች ነገሮች አላስፈላጊ ነገሮችን በማድረግ ጊዜያችን ማባከን እንችላለን ማለት ነው። ይሄ በጣም የማይሆንና የተሳሳተ አመለካከት ነው። ራሳችን ላይ የምንሰራባቸው ላይ ሆቢያችን ላይ የተሻሉ ነገሮች ላይ አፕዴት ማድረግ የተሻለ ነው እንጂ ገና ለገና ግዴታ መያዝ አለብኝ ተብሎ ሁሉም ነገር የታየው ነገር በሙሉ አይበላም። ማወቅ ያለብን ነገር የራበው ሰው ምግብ እንደማይመርጠው ሁሉ በየሄድንበት ቦታ ላይ እንደዚህ አይነት ሀሳቦችን ይዘን ግዴታ መያዝ አለብን ብለን ከሆነ የምናስበው እንደሄድን የማይሆን ሰው ጋር የምንወድቀው። አንመርጥም። ለመምረጥ እንኳን ቢሆን እድል አይኖረንም። ወይም ደግሞ ለመምረጥ የሚሆን አስተሳሰብ ላይ አይደለም የሚሆነው ሰው። ይህንን ነገር በደንብ ልብ ማለት አለብን። አንድ ሰው ለምሳሌ አዲስ ቤት ጎጆ ስንወጣ ወይም ደግሞ ላጤ ሆነን አግብተን ስንወጣ እቃ ለመግዛት ስንሄድ ወዲያው እንገዛለን እንዴ? አንድ ወንበር እናያለን፣ ሌላ ቤት የተሻለ ካለ ሌላ ቤት አይተን አማርጠን ከዛ በኋላ ነው የምንገዛው። ህይወታችን ላይ ደግሞ ከዛ የተሻለ ውሳኔዎችን ለመወሰን አቅሙ ሊኖረን ይገባል። ልብ ማለት ያለብን ሁሌም ቢሆን ሰላማዊ የሆነ ግንኙነት እስካልሆነ ድረስ የመምረጥ ግዴታ የለብን። በማንኛውም ሊሆን ይችላል፣ በቤተሰብም ሊሆን ይችላል። በማንኛውም ሁኔታ ላይ ቅድሚያ የራሳችንን ፒስ ኦፍ ማይንድ ማስጠበቅ አለብን። ራሳችን ሰላም ስንሆን፣ ራሳችን የተሻለ አመለካከት ሲኖረን ነው ለሌላም ሰው የምንጠቅመው። ሰው ለራሳችን የተሻለ ግምቶችን መስጠት የተሻለ ነው ማለት ነው። እዚህ ጋር ልብ ማለት ያለብን ነገር መለየት ቀላል ነው አይደለም። ማንም ሰው ፍጹም የማይለው ነገር ነው። ሁላችንም እንደምናውቀው መለየት በጣም ከባድ ነው። ልክ እንደ ፊዚካል ፔን የሚያመን ነገር ነው። ልባችን ሲሰበር ጊዜያት በጣም ይወስዳል፣ ወራት ይወስዳል፣ ሳምንታት፣ አመታት ይወስዳል። ስለዚህ ለማን ያንን አመትና ጊዜ እንደምናጠፋ ማወቅ አለብን። አንዳንድ ጊዜ ሳክሪፋይ የማይደረግላቸው ሰዎች አሉ። ለነዛ ሰዎች ነው እድሜያችንን፣ ገንዘባችንን፣ አቅማችንን፣ ሁሉ ነገራችንን የምናጠው። ያ ደግሞ ልክ አይደለም። ነገር ግን ከተሳሳተ ሰው ጋር አመታትን እየተሰቃዩና አቢዩዝ በሆነ መልኩ ከመኖር ይልቅ የተሻለው ነገር አንድ አመትም ሆነ አንድ ወር ታመን ህመማችንን አስታመን መተው ነው። ያንን ነገር በቃ አልፈን መሄድ ነው የተሻለ የሚሆነው እንጂ ግዴታ አይደለም። ይሻሻላል፣ ለፍቼበታለሁ፣ 5 ዓመት 10 ዓመት ሳክሪፋይ አድርጌያለሁ ተብሎ እድሜ ልክ አይሰዋም። 80 90 ዓመት አይሰዋም። እዚህ ጉዳይ ላይ ያላችሁ ማንኛውም ሀሳብ ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ አድርጉ። ይጠቅማል ለምትሉት ሰው ሼር በማድረግ ቤተሰብ ሆኖ በቀጣይ ሳምንት እስከምንገናኝ ቸር ቆዩ። ሰላም ሰንብቱልን።